ጌም ነው እንዴ? ምን አለ? አንበሳ ሊያወርድ ለኛ መድኃኒዓለም ምን ሄኖክ ማዘርቱ ነገ ሌባ ነው የሚልክብኝ፣ ሰፈሬ ጥቁር ነው የሚልክብኝ። በተሰጠህም እንዳትቀበለው ወንሽቱም ለመሰ ጠላቴ ነህ። ከተቀበልኩ ጠላቴ ለጋብዝ ሲል ራሱ አልጋበዝለትም። ሊያስጨርሰኝ ነው። I know them, these people, bro. Don't take anything from them. This is the first rule from my wife. I got you. ኤኒ ነገር ያለው እንደ ደወለችና ማቲ እናተም ዛሬ ቁርስ የሆነ ደሞዝ ወጥቷል ምናምን አለኝ። እኔ ደግሞ ደብሮኝ ገና እየተነሳ አሪፍ በቃ የሆነ ያበደ ዛሬ ወይ ዱለት ነው የምንበላው የሆነ ነገር ነው ምናምን ብዬ እኔ በጣም የሚገርመኝ ይሄ ሰማኝ። ዝም ብለህ እኔ በአንድ ወር ውስጥ እንዴት ኩርባዎችን እንዳወቃቸው ይሄ ፉል ባቄላ ቤት እንዴት ከመቼው ምቱ እንዳወቀው እኔ ግራ ነው የሚገርመኝ። የበጎችን ባህሪ እኔ የማውቀው እመቤቴ ያደርጋል። እኔ ወንድም ከዛ ሄድን ማለት ነው። የሆነ ያልተፈጨ እንዲህ አይነት ፉል አለ ባቄላው ምንም ሳያልተፈጨ ባቄላ አመጣለን። ይኸው እስካሁን 3 ቀን ሆስፒታል ነበር። ዋሽንግተን ሆስፒታል ይባላል ዲሲ። ዝቅም ከፍም የለም ምንም እና መድኃኒዓለም ሄኖክ ወንሸት ትሙት ዝም ብዬ ላይክ እኔ ነገር ከፈለግኩ ላይክ ኦንላይን ላይ ቼክ አድርጋለሁ። ምን ልብላ ዛሬ እላለሁ። አንዳንዴም ሳልበላ ሙሉበት ቀን አለ። አሮዳ ነው ሙላ ከዛ እስቲ ቆይ ዞር ልብይ አንዳንድ የውጭ ምግብ መሞከር አሪፍ ነው፣ ግን የማውቀው ብዬ አልተመቹኝም። በቃ ሬስቶራንቶቹን አልተመቹኝም። ገባኔ ማለትም እኛ ተቃራኒ ነበር። ዝም ብለህ አትግባ። እዛ አለ ሰማለህ አባ ጀለሴ እንደ ሞቶሪያ ዥዋሪ ብላላየትም የሬስቶራንት እንጀራ ልገዛ ገብቼ እኮ ነው አያልኩ ከቦታ ስለው ምን ነው ስለው አይ ምግብ አዝዤ እስኪመጣ ይበኩ ማለት እና ማቲ ቁርሴን ዘጋሁልህ ብዬ ዱቅ ብዬ ከሱ ጋር ወሬ ለፈልፍላል። ምግቡ አይመጣም፣ ቡሉ አይመጣም፣ ቡሉ አይመጣም። ስልክ በኋላ እየወጣሁ በገባ በሆነ አይመጣም ቡሉ። ጋሸና ነው ገባ ቀርታሰዋ ሊበላ ብዬለኔ ሜኑ ምናምን አልኳት። ገባ ሜኑ ካመጣች አልታዘዘም ማለት ነው። ሁለት ይዛ መጣች። አንድ ላይ ነው ለሱ ገባ ቀልካሳ ሊበላ ማታታል እና ማቲ አንድ ቡል ያዘዝኩላ ነው። እሳት ሆነ ቡል ቋንጣ ፍርፍር እሳት አድጎርሶ እንጂ በእጅ ራሱ አጥቶ ነበር እኮ በነገራችን ላይ ነበር ኬኑ እሱ ላይ ብላይ ነበር በላ ይሄ አንተ በስማም ለመጀመሪያ ጊዜ ከሰል ሰው እየበላ ማቃጠለው ሰው ይሄ ከሰል ትኩስ እኮ አንተ ማቃጠል ምናምን የለም። አባታሙ ድንች ታውቃለህ? ኢትዮጵያ ድንች በሚጥሚጣ ሰማ መደረ ትሪ ያዞርብሃል ላይ እንደ ዲጂ እንዲህ የሚያሽከረክርብህ። ኧረ ተሙ አንዴ ያዞር ግን ተሙ መድኃኒዓለም ትበላለህ። አውቀህ በላይቭ ሙድ ነው እንጂ የምትበላው እኔ የታዘብኩ ነው። ላይ አንዳንድ ጊዜ ፎከስ ሳታረግ ስትቀር ገባ የበላውን አታውቀውም። አንተ እኮ እንዴት ናችሁ መኪና ከፈልጋችሁ ሳቡን ብቻ እያልክ 3 ትልጣለህ። 3 እያየሁ እኮ እየቆጠርኩልህ እኮ ነው። እና እርግጠኛውን ግን ፕራይሱን ቼክ አድርጋችሁ ማርኬቱን ቼክ አድርጋችሁ 6 ጎልሳለህ። ከዛም በኋላ እርግጠኛ ከሆናችሁ በኋላ ግን ቴክስት አድርጉ 7 ጎልሳለህ። እኔ ገና እኮ እያየሁ አልኩትም እንዲያልኩ ይህን አልከፍልም ነው ፖሊስ አልከፍልም ነው አልከፍልም ነው ከፍለህ ታውቃለህ እንደ አንተ ሲጀመር አንድ ደግሞ ደስ የሚለው የለም የሆነች ካርድ አለች አትሰራም እኮ የሱዳን ናት የዚህ ሀገር ያለ እሷን ያወጣሉ ሁሌ ካርዷ እዚህ ሀገር አትሰራም እንግዲህ አስቡ ያወጣና ካልከፈልኩ ይለኛል እና አንድ ቀን ቶቶ ብዬ ዝም ብዬ አጋጣሚ እጁ ላይ ሳየው የሱዳን ሀገር እና እሷ አትቀየርም ገብቶሃል እኔ ደግሞ አንድ ፍሬንድ ኮንክ ምናምን ትለኛለህ እኔ ሂሳብም ከፍዬ በዛ ለእጅ ደግሞ ዝም ብዬ ነገር ገብቶሃል አስይዤ ነው እኔ የምፋታው ይደብረኛል ታዲያ ለማን ነው ሼር የምታደርጊው ሼር ማድረግ ጀመርሽ ጠላት ከየትም አይመጣም ከቤት ነው
ሼር ታደርጋለች። ገባ የምታስመጣ እኮ ናት። ባደው ተሙ አማሏሽ ተሙ አንድ ጋበዘ በልቆት ስማት እንቋቋጥ ነው የት እንዲሆን አማኑኤል ታይዙኝ ግባ አማኑኤል ስታን በጣም እያጨሰ የሚበላ ሰው ነው። ቁርስ በጣም እየተጨሰበነ ትበላ አረ ተሙ ዛቻ አንዱ መዳንን ምን ሶስት ሰላም አለ ተሙ ልጅ ሶስት ሰላም ብሎታል አለ ተሙዬ እንዴት ነው ሰላም ነው ወንድሜ ደህና ነህ እንዴት ነው ሁሉ እግዚአብሔር እንዴት ስራ እንዴት አሪፍ ነው ብሎ ሄደ። ከዛ ምግብ ጀመረ እየበላ ተመልሶ መጣና ተሙዬ ቅድም ሰላም ሳልል አለው ወይ አብኩ ነው ወንድቱ አዛማና ሄደ ልጁ እኔ ፊልም ሙሉ ያዙ ፍራንክን መሰለኝ ፍራንክን ምሉት ከዛ ለበልብላለሁ ሳምቡሳ እሳት የሆነ ሳምቡሳ ነው ቃሪያ ሽንኩርት ያለው ሳምቡሳ ነው ለበለብኩል መጣ ደግሞ ይላል አለፋታም ይላል ማለገሙ ረመና አጣን ወንጀቱ ነው ጣርኩት ለምን ወረቀቱን አልጨረስኩም ከለከፉኝ ማጣጣጋ እንደ አይው ላይ ሰካበታለሁ እዚህ ሀገር ደግሞ ሳትማታም እኔ ጋር መስመይ አናቱም እንደዚህ አለው በቃ እንንኳል አይ እዚህ ትንሽ ችግር አለ አለ ያው ምናምን ብሎ ፈርቶ እኮ ነው ዛሬ ነው እንግዲህ የምር አንድ ማቀው ፍሬንድ እግዚአብሔርን የማቀው ፍሬንድ ከአራት ወር በፊት ራሱ ኖርማል ነበር እንዴ ስራ የሚሰራ ምናምን ባስጠብቆ የሚወርድ ልጅ ምናምን ዛሬ አባቴ እንትን አላለም። ግን ተምቆም ነገር ሳውራ እኔ ወንሸቱም ካልኩ ወንሸቱም እኔ ወንሸቱም ሲሪየስ ለራ እናቴ like if you ask me seriously ነው ብለ ምን አየህ ብትለኝ እዚያ ጋር ነው ምንድን ነው ያየሁ ምንድን ነው ምን ተማርክ ብትለኝ አንድ ነገር ልንገርህ ከነ እግዚአብሔር ምስክር ነው አረብ ሀገር ላይ የሚባለው ነገር ውሸት ነው። ችግር አለ ራብ አለ እጦት አለ የለም እዚህ ገንዘብ አለ ቤት አለ ስራ አለ ሰላምና ዲፕሬሽን አለ ሰላም የለም ዲፕሬሽን አለ ጭንቀት እየበላ ታንቀላፋለህ እኮ እንዴ ወጥ እየሰራ እኮ ጮህ ድረስ አለ እኮ እንዴ ወጥ ሰርተህ እኮ መጨረሻ ዘይት የሚጨምር ሰው እኮ አለ እኮ መጨረሻ ሊወርድ ሲል ለብኩ ነው እኮ እኔ ማዘር ተሙ ሲሪየስ ነው የምልህ እኮ they have a lot of depression and stress ማለት በቃ ለቀ እኔ ወደ አቢን አረብ ሀገር ላይ 20 ዓመት አቢን there 20 years ማለት 20 ዓመት ይቀርቷል። እኔ አንተ እንደ ላይፍ ኤክስፒሪየንስ የለም አንተ ዳገት እንደዚህ ውጣ ብትባል እኔ እንደምወጣ ትወጣ የህይወትን ዳገት ነው የምልህ 100% ነው የምልህ እግዚአብሔር ምስክር ወንሸቱም ነው የምልህ I see the light መባደር ግን እዛ ምን አለ መሰለህ ያ በፒስ ሰላም አለክ ስለ ምግብ አታስበው የምታስበው ነው መሰለህ ላይክ ዛሬ ካመመክ ነገ ስራ ሚላችሁ ዛሬ ነው ገባ ምንም ብለህ ሆስፒታል ካልካቸው ሲክል ይጣል ሆስፒታል እዚህ እኮ አሙት ስራ ይሰራ ለምን ቢል ይላል ቢል ኧረ በእናትህ what's the first part in life ላይ ለአንተ በህይወት ቅድሚያ የምትሰጠው ነገር ምንድን ነው? ጤና እኮ ነው ለአንተ በህይወት የምትሰጠው ምንድን ነው? ጤና ያመስገነው my happiness እኔ ደስታ የምፈልገው አባ አራሚውትና አየም ጨደዷል እኮ ብቻውን ነው እንደዚህ ነው ቀንጋ ብቻውን ያወራሉ ነው በደንብ አልገባኝ የምትወራው ነገር እና በደንብ አስረዳኝ ላይክ በቃ አንተም ተቀላቀላል ለዛ ነገባ ተቀላቀላል እዚህ ነገር ታለው እኮ ፋክት እኮ ነው what make you happy እዚህ ሀገር ላይ ደስተኛ የሚያደርግ ነገር ምንድን ነው አንተ what make you happy ምንድን ነው ለአንተ እዚህ ሀገር ላይ ደስታ ምንድን ነው መስራት ገንዘብ አገኘ ነው ማለትም ሲሪየስ ነው ማለት ታሙ አይ እንደምቀልደው እንደማቲ ምናምን መቀልደው ጉዳይ ሳይሆን I'm just talking seriously one shot to ተመለ እኔ እዚህ ሀገር በመግባቴ ብቻ ደስተኛ ነኝ ሌላውን ታሪክ ነው እንደዛ ቆጣ ለውጥ ምንድነው አንተ ለውጥክ ምንድነው ያ እዛ ጋር በመግባት ለውጥ አንተ ተለውጥኩ የምትልበት አገኘው ብትለው ወደ ማወቅበታለሁ አግኝቼበታለሁ ተምሬበታለሁ እንትን ነገር ምንድነው
አንተ እንደተማርክ ለምን ሌላ ሰዎች አልተማሩ ነው? አይቆራረጥ ኔትወርክ እያወራናል እንዴ? ኖ አይ አም ጀስት አስኪንግ እኮ እኔ እዛ ጋር በመምጣቴ ደስተኛ ነኝ። ለእኔ ትልቅ ለውጥ ነው ካልክ አንተም የሆነ ሰውም እኮ መጥቷል እዛ ጋር ላይ ያ ወጭስ መምጣት ከተባለ አሜሪካ መምጣት ከተባለ እኮ እኔ መጥቻለሁ እኮ ነው። ለምሳሌ አንተ ነገ ጥሬ ስጋ ብታስቆርጥ እኔም ካንተ እኮ ጥሬ ስጋ አስቆርጣለሁ። ስለና በወዳድ ግን ኳሊቲ የሚባል ነገር አለ። ገባ? መቆየት ደጉ ይባላል። በህይወት ውስጥ ስትቆይ የምትማራቸው፣ የምትለውጥባቸው፣ የምታገኛቸው፣ የምታውቃቸው ብዙ ነገሮች አሉ። ኖሌጆች አሉ። ህይወት የምታስተምር ነገር አለ። አንተን ለእኔ አንድ ሰው ስለ አረብ ሀገር ሊያስተምረኝ አይችልም። ገባ? ማንም ስልክ ማንም እኔ ልመልስልህ ልጠይቅህ መልሱን ተወውና ኢትዮጵያ እያለ አንተ እስቲ አንድ መሰረታዊ ነገር ተሟልቶልኛል የምትለው ነገር አለ ከቀብር ውጭ? እኔ ባደወይ ኢትዮጵያ ከኖርኩት ህይወት የበለጠ ነው ኳታር አረብ ሀገር የኖርኩት ነው። ስለዚህ ስለ ኢትዮጵያ ብቻ አላውቅም። ከኔ አጠቃላይ ከኢትዮጵያ ነው የማወራው እኮ አላውቅም። እኔ ወለ ተሙ ራስን ያወቅኩት አንተ ምናምን ራስን ያወቅኩ አሜሪካን ሀገር ላይ ሊሆን ይችላል። ገባ? you have right የምትመልሰው መልስ ትክክል ሊሆን ይችላል። እኔ ደግሞ ራሴን ያገኘሁት አረብ ሀገር ቢኮዝ እኔ አረብ ሀገር ላይ 20 ዓመት ከተቀመጥኩ ኢማጂን በስንት ዓመት ከኢትዮጵያ ወጣ እንደምችል ገባኝ። ግን ልነግርህ የፈለግኩት እሱ አይደለም እኮ ከኢትዮጵያ ውጭ ያለውን አይደለም። ሲጀመር አሜሪካ ላይ ምን የተለየ ነገር አለ ብለህ የምትጠይቀኝ ከሆነ መጀመሪያ አንተ አይምሮ ነው መታከም ያለበት ነው ይወም። ምክንያቱም ላውራ በቀላሽ ኦኬ አምልስ እንት ነው አንደኛው ይሄ ነው። አሁን አሜሪካ ስትመጣ መስማት ትለምዳለህ። ስለዚህ ለንጽጽርም ቁጭ ብለህ የምታወራው ነገር አለ። አንድ ነገር እኮ ሲነጻጸር ሲቀራረብ ነው የምታወራው። ገባ? ሲቀራረብ ከኢትዮጵያ የመጣ ዜጋ ዓለም ላይ የትኛውም ሀገር ላይ ወጥቶ ምን እዚያውን ምን የተለየ ነገር አለ ካለ የአእምሮ ችግር ይኖርበታል። ማውራትም አይችልም፣ ልታነጻጽረውም አትችልም። እኛ ስንረዳ የሰው ምግብ ስንበላ ይኖርን ሰዎች ገብቷል። የሰው ስንዴ፣ የሰው ምናምን፣ የሰው ዘይት ስታሙቃ ስትበላ ስትለምን የኖርን ሰዎች መተን አጉልስና እዚህ ምን አለ ምናምን የሚለው ዝም ብሎ ለፈን ከሆነ ጨዋታል። የምር ግን ካወራ የትኛው አፍሪካዊ ኢትዮጵያ ምን አፍሪካዊ ሞራል የለው እንደዚህ ማለት እኛ ተቸግረን ተርበን ያደግን ማንም የልጥጥ ልጅ ሲጀምር ቲክታክ ላይ ማለት የልጥጥ ልጅ የለም። ሰው ማጆሪቲ ነው ማለት ሰው ገና ስትመጣ ቢያንስ የምትፈልገውን ልብስ ከትንሹ ልጀምር የምትፈልገውን ልብስ ገዝተህ ትለብሳለህ። ራቁትን አትሄድም፣ ባዶ እግርን አትሄድም። ገብቶሃል? ብትታመም ትታከማለህ። የትኛውም ከኢትዮጵያ ውጭ ብትወጣ ሌሎች ሀገሩ የተሰደድክበት ማርከው አሜሪካ ይሄ ትልቅ ሀገር ነው እንዲህ ብለን የምናወራው ለእኛ አይደለም። ለእኛ ቶኛ ስደተኛ ግን ዓለም ላይ አደጉ እንኳን የሚባሉት ሀገሮች እነ ቻይና፣ እነ ኮሪያ፣ ጃፓን ምናምን በቴክኖሎጂ የበለጸጉት እንኳን አሜሪካ መጥተው ጥገኝነት ነው የሚጠይቁት። ለምን? ምን ልልህ ነው እኛ የኖርነው ላይፍ የትም ሀገር አረብም ሀገር ብትሄድ ሌክዠሪ ነው። አሜሪካንና ጃፓንም ሂድ የትም ሂድ ከኢትዮጵያ የተሻለ ላይፍ ስለሆነ የኖርነው ከኖርንበት እኮ ለአንተ ዳስ ማይ ኩዌስችን ካሙ ለአንተ ህይወት ምንድን ነው ጥያቄው? የተሻለ ህይወት አረመቤቴ አጨልመ ጥያቄ መጠየቅ አችልም። አንዴ ሄኖክ አንዴ ሲሪየስ ነገር ነው ያለው ሲሪየስ ነገር ነው። ሄኖክ ፕሊዝ ጀስት ጊቭ ሚ 2 ሚኒት ታሙ ላይክ ላይፍ ስትል አሜሪካን ሀገር ላይ ለምሳሌ አንድ የማልደብቅ ነገር አለ፣ ኦፖርቹኒቲ አለ። አረብ ሀገር ላይ ሌላ ኦፖርቹኒቲ እዚህ አለ። እኔ ላይክ አሳይድ እዛቻ አይደለም ወራ አረብ ሀገር ላይ ስትኖር የምትሰራው ስራ አንድና አንድ ስራ ብቻ ነው። ወንድሜ ስለ አረብ ሀገር ከሆነማ ዲፌንድ አደርጋለሁ። ምን ሆነ ነው ተሙ? ስለ አረብ ሀገር እኛ ልትጫነን? ኖ ዌይት ሄኖክ አንዴ በእናትህ ሄኖክ አሁን ሲስተር ምናምን አልተነሳም። እንደዛ ሳይሆን ማይ ኩዌስችን ኢዝ ተሙ ጥያቄን አሳጥራ ኦኬ አንተ አሜሪካን ይሻላል የምትልበት አንድ ምክንያት ሊቀበል ይችላል። እሱ ምን መሰለህ? ኦፖርቹኒቲ ከየትኛውም ዓለም ብትወስድ ኦፖርቹኒቲ ያለህ እዛ ጋር ላይ ተምረህ መለወጥ ትችላለህ፣ ሰርተህ መለወጥ ትችላለህ። አዋጅ ተምረህ ሰርተህ ጥረህ ግረህ ልትለወጥ ትችላለህ። ለውጥ እሱ ከሆነ ማለት ነው። እሱ ደስታ ከሆነ ትለወጣለህ። ኢትስ ፋይን። ግን በመለወጥ ውስጥ የሚካሄዱት ነገሮች ምንድን ናቸው ነው? አሁን ኦኬ ልመልስልህ። አሚን ሲምፕል ነው አክቹዋሊ ራስም ኑሮ ራሱ ይመልሰዋል። አሜሪካንም ሆነ አጠቃላይ ነው ማወራ። አሁን ሄኒ ሲጀምር ንጽጽር አልተሰራም ስለ አረብ ስለምናምን አለም እሱ የራሱን ዩስ ታሪክ እያወራ
መሰረታዊ እኔ መጀመሪያ አንድ ሰው ልጅ ኖሯል የምለው መሰረታዊ ነገር ተሟልቶለት ይኖራል ወይ ገባ። መሰረታዊ ነገር ከተሟላል በእኔ በቃ ደስተኛ ነው። በስርዓቱ ከበላ ከጠጣ ከታከምክ መኖሪያ ካለ መጠለያ ካለ ሌላ ምን የምትፈልገው ነገር የለም። እነዚህ ምንጭ ናቸው። አንተ ያ ነገር ኢትዮጵያ ማድረግ አትችልም። ምን ኢትዮጵያ ማድረግ አትችልም ያን ነገርን ስለ ማጆሪቲ ነው የምናወራው ወንድሜ። ቆይ አንተ እዚህ ሀገር ላይ 16 ሰዓት እዚህ ሀገር ላይ 16 ሰዓት ስራለህ። ቆይ ቢሆነ ስናወራ የት መጥቶ ነው ኢትዮጵያ ላይ የምታደርገው ነው? አንዴ እናወራኛለን። አንድ ይሄን ኦኬ። ተሙ 16 ሰዓት እዚህ ሀገር ላይ ስትሰራ ቫልዩ አለው። 16 ሰዓት ቫልዩ አለው። ገባ? ኤቭሪ ሲንግል አወር ወይ ሚኒት ቫልዩ አለው። ገባ? which is value ምንድነው? ገንዘብ ነው። ሌላ ነገር እኮ የለውም። ገንዘብ ከተባለ ገንዘብ አለ። ገንዘብ ላይ ካሰደ እኮ ኦፖርቹኒቲ ከተባለ ገባ? ገንዘብ አለ ከኦፖርቹኒቲ ጋር። ምክንያቱም ከተማርክ ገንዘብ ታገኛለህ፣ ከሰራ ገንዘብ ታገኛለህ። ገባ አይደል? እዚህ ሀገር ከኖርክ ብልጥ ከሆንክ ገንዘብ ታገኛለህ። ገንዘብ ብቻ ግን ዳሜክ ዩ ሃፒ ኖ። ስንት ገንዘብ ያለው ሰው አለ መጋረጃ አንኳኩቶ የሚገባ እዚህ ሀገር ላይ። የራሱ ገንዘብ የራሱ አጠቃቀም ነው እንጂ ገንዘብ ደስታን ያመጣዋል? አዎ አያመጣውም ካለ የድሃ ፍልስፍና ነው። የድሃ ፍልስፍና ነው። ገንዘብ ካለ አጠቃቀም የምትችል ከሆነ ወይም እንደምትችል የምታውቅ ከሆነ አድርጎ ደስታን ያመጣዋል። ግን ምንድነው የድሃ ጥቅስ አለን እኛ ገንዘብ ደስታ ያመጣም የሚልና ጥቅስ ይጠቅስልሃል። እስቲ አምጣውና እንዴት እንደማያመጣ ታየዋለህ። ስለዚህ አሁን አምና ፖንት ኦን ዩ አንተ ስለአንተ ፖንት እያልኩ አይደለም፣ ግን ኢንጀነራሊ ብዙ ሰዎችን ስታያቸው እዚህ ሀገር ላይ ያሉት ሰዎች ታውቃቸዋለህ አንተ። ዳብ ኦፖርቹኒቲ ያላቸው ኦፖርቹኒቲ ያላቸው ግን መንገድ ላይ ምን ሊያደርጉ እንደሚችሉ ምን እያደረጉ እንደሚኖሩ ታውቃለህ አንተ። ይሄን ህይወት እዚህ ሀገር ከሚኖሩ ኢትዮጵያ ድሮ ታውቃላቸው ማቲ እሱ የእናቱን መሬትና የአባቱን መሬት ሸጦ መጥቶ እዚህ ሀገር ላይ ጨልሎ የምታየው ስንት ሰው ያለው? እሱ እኮ ጥያቄ አሁን እንደሱ አይነት ጥያቄ የምጠይቃቸው አላማ ለሌላቸው የመጡበትን ለማያውቁ ሰዎች ምናምን ነው እንጂ እያወራን ያለውን እናንተን ኑሮ ለማሸነፍ የምንጥር በራሳችን ላይፍ ምናምን የምንኖር ሰዎች ከሆነ እሱ ጥያቄ ለኛ አይመለከታል። ግን የምጠይቅን ጥያቄ እኮ እኔ ራሱ ብላ የማደርጋቸው ሰዎች ናቸው። ብዙ ጊዜ እዚህ ሀገር መጥተው እንዲህ አይነት ሁኔታ ውስጥ ለምን ተገኙ የምትላቸው ሰዎች የራሳቸው ችግር ነው። ግን አንተ የጠየቀኝ ጥያቄ ምንድነው ደስተኛ የሚያደርገን? እኔ አሜሪካንን ይኸውልህ በአጭር አማርኛ ከየትኛውም ዓለም ላይ ካሉ ሀገሮች ወዳታል። ከማንም አላነጻጽሩም። በእኔ ነው ግን ብዙ ነገሮችን ምንም ነገር ማግኘት የምትችልበት ሀገር ስለሆነ በቃ ልስራም ብትል ልለወጥ ብትል ቢዝነሱ ልግባ ብትል በግሌ ልስራ ብትል ተቀጥሬ ልስራ ብትል ገብተዋል። ባይኖርህ ራሱ የምትኖርበት ሀገር ነው። ኦፍኮርስ ሌሎችም ሀገሮች አሉ። ግን እንደዚህ አይነት ሀገር ውስጥ መተህ ደስተኛ ማትሆነው ፐርሰናል የግል የሆነ ችግር ኖሮ ስትረስ ኖሮ የሆነ ነገር ካልሆነ በስተቀር አሜሪካን ወጥቶ እንደዚህ አይነት ነገር ውስጥ የገቡ ሰዎች አንዳንዱ ላይ ላትፈርድ ትችላለህ። ግን ንጽጽር ምንድን የተሻለ ላይፍ አንተ ምናምን ብለህ ስታነሳ ሌላ ታሪክ ነው የሚሆነው። እኔ በምን አንድ ለመሰለህ አንድ ነገር ምን ነገር አለ እማልዋሽ ማደበቀና አሜሪካን ሀገር ላይ የሆነ ቼንጅ ላይፍ ህይወት መቀየር ይችላል። ወይ አንድ ቀን ውጪ ስማርት ኮንክ ማለት ተባ ያ በቾይስ ማለት ነው። ተባ በቃ መንገድ አለ። ይሄኛው ህይወት የምትቀይርበት መንገድ ነው። ይሄ ደግሞ ህይወትን ወይ የምትልበት መንገድ ነው። በዚህ በኩል የሚገርም ነገር ካለ ወይ ካልክ ቻውጭ ነው። በዚህ ጋር መስተዋገድ ያለበት ህይወት አለ፣ ግን ትቀይርበታለህ። እኛ በካልቸራችን በእኛ ባህሪ ኢትዮጵያ ምን ጊዜ ቀለል ያለ ነገር እንወዳለን። ኢዚ ምን የሚባል ነገር አለ፣ እሱ እንወዳለን። በዛ ሲገባ ይጠፋል። እኔ እንደ አዲስ ሰው ሆኜ ነው ነገር እኮ እኔ አሁን እዛ ጋር የመጣሁት እኮ አጅ ሆነችልኝ ማለት ላይ ህይወትን ላይፍን በቃ ደስተኛ ሆናለሁ ብዬ አመኘበት ነው አለሽ። እንደማልሸወድ አሜሪካ ሀገር ላይ እኔ አሜሪካ ማት ተሸወደ ማለት ብዙ ጊዜ ምን ያመሰለው ሰዎች እኔ ሲመክሩኝ ማለት ነው ማቲ ቢስማርት እንዳይሸውድ አገሩ እኔ አገሩን ሸውዱ አሉ። ሶስቱን አሰብድላለሁ ከፈለ ጨርቁን አስተላል እዚህ ሀገር ግን ዳስ ናት ፖይንት። ፖይንቱ እዚህ ሀገር ላይ እንዴት ነው የምትለወጠው ነው፣ እንዴት ነው የምትቀይረው ነው። ሌትስ ሴይ ተሙ ፕሊዝ ላይክ ፋክት እናውራ። ኢትዮጵያ ውስጥ ራይድ የሚሰራ ሰው አለ፣ 1920 ሰዓት የሚሰራ ሰው አለ።
ገባ? ስራ ከተባለ እኮ እዚህ ሙቨር የሚሰራ ሰው አለ፣ እዛ ሙቨር የሚሰራ ሰው አለ። ስራ ነው። ግን እዚህ የምታገኘው ገንዘብና እዛ የምታገኘው ገንዘብ ይለያያል፣ ባሉ ይለያያል። ስራ ግን አንድ ስራ ነው። ገባ? ግን ደስተቱ ይበልጣል፣ እዛ ይሻላል። ለምን መሰለህ? አንደኛ በትገባ ቤት ነው የምትገባው፣ በትገባ እናት ጋር ነው የምትገባው፣ በአባት ጋር ነው የምትገባው፣ ከቤተሰብ ጋር የምትሆነው። ገንዘብ ረስተው ቢያንስ ቤት ስትገባ የሚያስደስት ነገሮች አሉ። ብዙ ሰው ወደ እዚያ ጋር ላይ ያየሁት ነው። ገንዘብ ይኖራቸዋል፣ ዳትመን ባለምር ገና ፈልጎት እኮ አለ። ላይፍ ሲስተም ራሱ ሳይኮሎጂካሊ ይለውጣቸዋል፣ ሜንታሊቲያቸው ማለት። ከዛ ምን ይላሉ መሰለህ? ይጨልላሉ። ሳያስብ ገንዘብ ይዘው ይጨልላሉ። ግን መሆን ያለበት በእኔ አመለካከት፣ እኔ ትክክል እያልኩ ነው። በእኔ አመለካከት ፈርስት መሆን ያለበት እዚያ ያለ ራስን መውደድ፣ ራስን ማስቀደም። ራስን ስትወድ ብዙ ነገር የማድረግ ቻንስ አለ። ቤት ስሰራ ቤዝ የሚባል ቤት የሚሸከሙ ቤዝ አንተ ስራ እየሰራ ቤት የምታስተዳድር ሰው ከሆንክ ነገ አንተ የሆነ ነገር ብትወድ እኮ ቤተሰቦች ደለው ጠፉ ማለት ነው። አሁን ለምሳሌ እሺ፣ ስለ ኢትዮጵያ እናወራና ንጽጽር አሁን ማነጻጸር ኢትዮጵያ ለምሳሌ ኢትዮጵያ ስንኖር ዩኒፎርም የሆነ ላይፍ ነው የምንኖረው። አንተ ያልሰራውን ልጅህ የተለየ ላይፍ አይኖርም። አንተ ካልሰራ ልጅህ ለምሳሌ አንተ ስታክ ካደግ ልጅህም ያካል፣ ምንም የምትሰጠው ነገር የለም አይደል? እኔ ምንድነው መሰለህ ደስታ ባላንስ መሆን አለበት። ምጋራህ ነገር ይኖራል። ለምሳሌ ሰው ሁሌ ጋ እና ዘመኑን ሙሉ እስኪያረጅ ጊቭ አፕ እስኪያደርግ ድረስ